a brighter future we have found. Hello and welcome to this channel. In the previous videos we started talking about verb to be. ስለመሆን እንዴት አድርገን እንደምናወራ በደንብ ዲስከስ አድርገናል። ከዚህ በፊት በነበሩት ቪዲዮዎች ላይ part 1, part 2, part 3 ብለን ስለ verb to be በደንብ ዲስከስ አድርገናል። So if you haven't seen those videos, please go back and try to watch those videos. ምክንያቱም እነዛ ቪዲዮዎች መሆንን በመልኩ እንደምንገልጽ እንግዲህ ድርጊትንና መሆንን መለየት ስላለብን ማለት ነው። ይሄኛው የዛሬው ቪዲዮ ደግሞ ትኩረት የሚያደርገው ድርጊትን በመልኩ እንገልጻለን የሚለው ሐሳብ ላይ ነው። እንግዲህ ስለ ድርጊት አንድ 12 ቪዲዮዎችን በተከታታይ እንሰራለን። ያው እንደምታውቁት ቴንሶች መሆንን ድርጊትን ስንገልጽ በመልኩ ድርጊቶችን በየቴንሱ እንገልጻለን የሚለውን በደንብ በጥልቀት እንነጋገርበታለን። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንድታደርጉ ሐሳብ አስተያየቶቻችሁን ደግሞ በኮሜንት ሴክሽን ላይ እንድታስቀምጡ ጠይቃለሁኝ። Let's directly move on to the lesson. English, a brighter future we have found. Good. እንግዲህ ስለ መሆን በደንብ አውርተናል። ለምሳሌ እኔ መምህር ነኝ ስል I'm a teacher። እኔ መምህር ነበርኩ ስንል ደግሞ I was a teacher። መምህር እሆናለሁ ደግሞ ስንል I will be a teacher። እነዚህን ጉዳዮች በደንብ አውርተንበታል። ብዙ ጊዜ የማየው ችግር ምንድነው? ቋንቋ የሚጠቀሙ ሰዎች አካባቢ I am, she is, we are or we were ካሉ በኋላ ድርጊት የማስገባት አዝማሚያ አለ። especially verb 1 like I am learn እማራለሁ ለማለት I am go እሄዳለሁ ለማለት this is like not correct because ስለመሆን ስናወራ ድርጊት አናስገባም። ወይ ስም ገላጭ ወይ ደግሞ ስም ነው የምናስገባው። I can say I'm a teacher or I'm clever. You see, clever is adjective, ስም ገላጭ ነው። teacher ደግሞ ስም ነው፣ የሥራ ስም። so ስም እናስገባለን። I'm a nurse, I'm a doctor. okay ድርጊት ግን አናስገባም። ድርጊት በመልኩ እናወራለን የሚለው እንግዲህ የዛሬ ቪዲዮ ትኩረት ነው። ሲምፕል ፕሬዘንት ላይ ተኩረን በደንብ እናወራለን። ጥቅሞቹን አሳያችኋለሁ። እንዲሁም ደግሞ ፋይናሊ በዚህ ቪዲዮ መጨረሻ ላይ እንዴት አድርገው third person singular ሲሆን ባለቤት ቨርቦቹ ወይ ደግሞ ድርጊቶቹ ላይ የሚመጡ ለውጦችንም በደንብ በጥልቀት እናያለን ማለት ነው። እንግዲህ verb to do, the first part is the simple present tense. እንግዲህ በተደጋጋሚ ትምህርት ቤቶች አካባቢ ላይ በደንብ በስፋት ትምህርት ይሰጥበታል። ግን ልጆች ስቲል ብዙ ጥያቄ አለባቸው፣ መለየት ያቅታቸዋል። ይሄ ደግሞ የሆነው ለምንድን ነው? ብዙ ጊዜ ከዚህ በፊትም በሰራኋቸው ቪዲዮዎች ላይ እንዳወራሁት ቋንቋ ልምምድ ይፈልጋል። እውቀት ብቻ ሳይሆን ሞር ኦፍ ክህሎት ስለሆነ እንግዲህ አንድ ጥሩ ወንበር መስራት የሚፈልግ ሰው ስለ ወንበር አሰራር ቁጭ ብሎ ክፍል ውስጥ ለአንድ ዓመትና ለሁለት ዓመት ቲዮሪውን ስለተማረ ብቻ ጥሩ የወንበር ሰራተኛ አይሆንም፣ ጥሩ አናጺ አይሆንም። እንግዲህ ጥሩ ወንበር ለመስራት የተወሰነ ትምህርቱን ካገኘ በኋላ ወጥቶ ደግሞ ጣውላ ቆርጦ ሚስማር መጥቶ አጣሞ በዛ መልክ ተለማምዶ ፋይናሊ ያንን ፕራክቲስ በደንብ ከወሰደ በኋላ ጎበዝ የወንበር ሰራተኛ ሊሆን ይችላል። ከዛ ውጪ ግን ስለ ወንበር አሰራር 2 ዓመት 3 ዓመት ቁጭ ብሎ ስለተማረ ጥሩ አናጺ የወንበር ሰራተኛ ሊሆን አይችልም ማለት ነው። እንግሊዝኛው ልክ እንደዛ ነው። እንግዲህ አሁን እኔ ስትራክቸር ነው እያሳያችሁ ያለሁት፣ ግራመር ነው። እዚህ ጋር የምትማሩትን ማተጠቀሙበት ከሆነ በጽሁፍ ኦር ደግሞ በንግግር እለት እለት ማተጠቀሙበት ከሆነ እውቀቱ ቀስ በቀስ ፍሎውት እያደረገ እንደገና ይምታታባቸዋል ማለት ነው። so my strong advice is እኔ አሁን ስራ ላይ በሚውል መልኩ ነው ማሳያችሁ። ስለዚህ እናንተም ደግሞ በደንብ ስራ ላይ ለማዋል ኮሚትድ ልትሆኑ ይገባል ማለት ነው። እኔ ተማሪዎች የምመክረው ምንድነው ሁሉ ጊዜ ለእንግሊዝኛ የተወሰነ ሰዓትን መድብ የሚል አቋም አለኝ። ስትሮንግ አቋም አለኝ።
ላይክ ከ30 ደቂቃ እስከ 1 ሰዓት ለእንግሊዝኛ እንስጥ። በዛ ሰዓት ውስጥ ቁጭ ብለን ፕራክቲስ የምናደርግበት ይሁን ቃላት የምንይዝበት ኤክስፕሬሽኖች የምንይዝበት እንደዚህ የምትማሩትን ግራመር ደግሞ በደንብ ስራ ላይ የምናውልበት የምንጠይቅበት የምናወራበት ሰው ላይኖር ይችላል። ግን ብቻችንን ቁጭ ብለን we can practice ድምጻችንን ከፍ አድርገን እያወራን በደንብ ልንለማመድ እንችላለን ማለት ነው። good እንግዲህ when we talk about simple present it is usually about facts about ability about repeated action. I think you know that ድግግሞሽ ያለውን ድርጊት ነው የምንገልጽበት። ሁሌ የምናደርገውን ነገር መግለጽ ስንፈልግ ነው የምንጠቀመው ማለት ነው። ለምሳሌ አንድ ሰው ሁሌ ጧት ፊቱ የሚታጠብ ከሆነ እኔ ፊቴን እታጠባለሁ ለማለት I'm washing my face አይልም። I have washed my face አይልም። I washed አይልም። ዛሬም ነገም ከነገወዲያም ሁሌ የተለመደ ነገር ስለሆነ እንግዲህ ምን ነው የሚለው I wash ነው የሚለው አይደለ? ልክ እንደዛ ማለት ነው። ስለዚህ verb 1 ነው የምንጠቀመው ማለት ነው እንዳለ ምንም ሳንጨምርበት unless it is the subject is third person singular. እንግዲህ እነዚህን በደንብ ኦርደርሊ ለማስቀመጥ ሞክራለሁ። so simple present positive. Let's see the positive. ምሳሌ number 1 she speaks English. she speaks English ምን እያልኩ ነው? እሷ እንግሊዘኛ ትናገራለች ማለት ነው። so this is showing kind of ability. okay so ማድረግ የምችለውን ነገር ነው እየነገርኳችሁ ያለው። እንግሊዘኛ ትናገራለች ካልኩ like she has the ability the skill of using that language እያልኩ ነው ማለት ነው። I speak English. they ከሆነም speak English. they speak English. you speak English. we speak English. I speak English. okay speak. We don't add anything, not spoke, not speaking, but speak. I speak, we speak, they speak, you speak. okay ሌላም verb ከሆነ በዛ መልክ ነው የሚሄደው። ለምሳሌ እኛ ኳስ እንጫወታለን ለማለት we play football ነው ብሎ play played አለልም playing አለልም። okay so what do I say? I say we play. okay we play, you play, they play, I play. that is it. you see እንግዲህ ቀድሜ ያሳየኋችሁ ምሳሌ ላይ she speaks English ነው ያልኩት። እሷ እንግሊዝኛ ትናገራለች አይደለ? she speaks. him ከሆነ he speaks English. እሱ እንግሊዝኛ ይናገራል እንግሊዝኛ ያወራል ማለት ነው። ለምንድን ነው እንግዲህ እዚህ ጋር ያዩዋቸው she speaks English, I speak English, they speak English በደንብ ካያችኋቸው she የሚለው ላይ speaks የሚል ከፊት ለፊቱ ገብቷል አይደለ? s ለምንድን ነው የገባው? ባለቤት ነጠላ ሲሆን ሲንጉላር ሲሆን third person singular ሲሆን we add s on the verb. ለምሳሌ him ከሆነ speaks, she speaks, it speaks. so እነዚህ ሶስቱ ሲሆኑ verb ላይ ወይ ድርጊቱ ላይ ምን እንጨምራለን ማለት ነው? s ወይ ደግሞ es ወይ ies እንጨምራለን ድርጊቱ ላይ verb ላይ ማለት ነው። ብዙ ጊዜ ኮንፊውዥን አለ ልጆች መካከል። እንዴ s እኮ የምንጨምረው ሰብጀክቱ ምንድነው እሱ ስም ብዛት ለማሳየት ነው እንጂ ለምንድነው s እዚህ ጋር ነጠላ ስለሆነ የምንጨምረው ይላሉ። that's another thing ነው። ለምሳሌ dog dogs እንላለን፣ cat cats እንላለን አይደለ? and bird birds እንላለን። ግን ይሄ ስም ነው። bird is a name of animal. cat is name of an animal, and dog is also a name. ስም ላይ s ሲንጨምር ብዛት እናሳያለን። ድርጊት ላይ ግን s ሲንጨምር ወይ es ወይ is ሲንጨምር ባለቤቱ third person singular መሆኑን እናሳያለን። that's the difference, ለምሳሌ she plays ነው የምንለው። እሱ ሲጃራ ያጨሳል ማለት for example አለማየሁ smokes cigarette እሱ ያጨሳል ማለት ነው። ሱስ አለበት like ሲጃራ ያጨሳል። you see he smokes ነው የምንለው። he plays, she plays, she speaks ነው የምንለው። dog dogs, cat cats. These are nouns.
these are verbs ይሄን በደንብ እንድትረዱ ፈልጋለሁ። እንግዲህ በዚህ ቪዲዮ መጨረሻ ላይ ደግሞ ስፔሊንግ ሩሉን አሳያችኋለሁ። የትኞቹ ላይ ነው ኤስ ብቻ የምንጨምረው፣ የትኞቹ ላይ ነው ኢኤስ የምንጨምረው፣ የትኞቹ ቨርቦች ድርጊቶች ላይ ነው አይኤስ የምንጨምረው የሚለውን ይሄ ቪዲዮ መጨረሻ ላይ በደንብ ማብራሪያ ሰጥበታለሁ። ስፔሊንግ ሩሉን ደግሞ እዛ ላይ ያሳያችኋለሁ። ኤክሰለንት this positive እንዲህ ያደርጋል ለማለት እንደዚህ እናደርጋለን ለማለት ለምሳሌ tell me about your daily routine ብላችሁ በየዕለቱ የምታደርጉትን ነገር ንገሩኝ ብላችሁ ይሄንን ነው የምንጠቀመው። okay simple present የምንጠቀመው for example every morning I wake up at 11 o'clock local time and then I do sport. You see I do ነው የምለው I'm doing I did ምናምን አይደለም I do sport now like I take a bath I take a shower I eat breakfast eat you see I eat you know breakfast then I change my clothes ልብሴን እቀይራለሁ እያለ እስከ ማታ የምናደርገውን ነገር በዚህ መልክ እንገልጻለን ማለት ነው። ለምንድነው ይሄ የምንጠቀመው? እንግዲህ አሁን ያልኳችሁን ነገር ሁሌ የምናደርገው ከሆነ ወይ ደግሞ በሳምንት 2-3 እንደዚህ ሪፒቲሽን ካለው የትኛውም ድግግሞሽ ያለው ድርጊት የሚገለጸው using simple present tense ነው ማለት ነው። ኦኬ ስለዚህ ፎርሙ እንዲነው እንዳሳየዋችሁ ነው። ባለቤት አለ፣ ከዛ በኋላ ቨርቡ ራሱ አለ። third person singular ካልሆነ በቀር ምንድነው የምናደርገው? እንዳለ ቨርቡን bare form of the verb ነው የምንጠቀመው ማለት ነው። I think that's clear. Thank you. Now let's move on to the activity. Practice እናድርገው። ደግሞ ቅድም እንዳልኳችሁ ዕውቀት ብቻ ሆኖ እንዲቀር ስለማልፈልግ ወደ ክህሎት እንዲለወጥ ስለሚያስፈልግ ሁሌ ልምምድ ያስፈልጋልና አሁን ምን እናደርጋለን? እዚህ ጋር ያሉትን አሁን ያሳየዋችሁን እናንተ ደግሞ ወደ ኔጌቲቭ ትቀይራላችሁ። ለምሳሌ እሷ እንግሊዘኛ አታወራም ማለት አትችልም ማለት ብትፈልጉ ኔጌቲቭ ለማድረግ እኔ እንግሊዘኛ አላወራም ወራ አልናገርም፣ እነሱ እንግሊዘኛ አያወሩም አይናገሩም ለማለት እንዴት ነው ኔጌቲቭ የምናደርገው? Okay, let me give you just a few seconds. እስኪ እናንተ ጊዜ ወሰዱና ቪዲዮውን ማቁሙና ወደ ኔጌቲቭ ቀይሯቸው። Very good, excellent. እንግዲህ እንደቀየራችሁ ተስፋ አደርጋለሁ። Let's see together now. The second one is the negative form. Okay, እንዲህ አላደርግም ለማለት እንዴት ነው የምንጠቀመው? ይሄን አላደርግም ይሄን አልፈጽምም እንዴት እንላለን? That's simple present negative. እንግዲህ እሷ እንግሊዘኛ አታወራም እኔ አውቃታለሁ አትችልም ማለት ብንፈልግ she does not speak English ነው የምንለው። she does not speak English. I don't speak English. I do not speak English. እነሱ እንግሊዘኛ አያወሩም they do not speak English. እነሱ እንግሊዘኛ አያወሩም። እንግዲህ ከዚህም በፊት እንደነገርኳችሁ ምናወራበት ቋንቋና ምንጽፍበት ቋንቋ እቢት ይለያያል። I do not speak English እንግሊዘኛ አላወራም ነው፣ ግን ስናወራ በዚህ መልክ ማውራት የለብንም because ስናወራ ብዙ ጊዜ አያይዘን ስለምናወራ it should be like that። ከዚህ እንዴት ነው የምንለው? she doesn't speak English ነው የምንለው። she doesn't speak English ነው የምንለው እንጂ she does not speak English አንልም። ልክ እንደ ማሽን ቋንቋ ነው። ከዛ ይልቅ ምንድነው like በደንብ አያይዘን like she doesn't speak English. Okay, እስቲ አብረን እንበል she doesn't speak English. she doesn't speak English. she doesn't speak English. I don't speak English. I'm just learning but I don't really speak English. I don't speak አላወራም ማለት ነው። And the last one, they don't speak. They don't speak English. They don't speak English. They don't speak English. በዚህ መልክ አሳጥረን ለወሬ ሲሆን ለንግግር ሲሆን ይሄን እንጠቀማለን። ለጽሁፍ ሲሆን ደግሞ ይሄ ፉል ፎርሙን እንጠቀማለን ማለት ነው። Excellent. And this is the second part. Now let's again practice. እንግዲህ አሁን ደግሞ እንለማመዳለን። ምንድነው የምንለማመደው? እዚህ ጋር
የተጻፉላችሁ ቨርብስ አሉ፣ ድርጊቶች አሉ። እናንተ ወደ ኔጌቲቭ እና ወደ ፖዚቲቭ በመቀየር ትናገሩባችኋላችሁ፣ ወይ ትጽፋላችሁ ወይ ደግሞ ታወራላችሁ ማለት ነው። ሶ ምንድነው እነኚህ ቃላቶቹ ላይክ number 1 drive a car, do sport, speak Arabic language, cook ዶሮ ወጥ፣ smoke cigarette, play football። ስለዚህ ከነዚህ ውስጥ የትኞቹን ታደርጋላችሁ የትኞቹን አታደርጉ? አሁን ቪዲዮውን ታቁሙና የምታደርጉትን በዚህ መልክ አይ ዳሽ። ለምሳሌ መኪና የሚነዳ ሰው የሚለው I drive a car፣ I drive a car። መኪና የማይነዳ ሰው አይ እኔ አልነዳም አልችልም፣ ወር ደግሞ መንዳት ብዙ ያዝናናኝም ሰው እኔ አልነዳም መኪና። I don't blank space I don't drive። ሌላ ምንም አያስፈልግም። አሁን እዚህ ጋር ስም አንጨምርም፣ ምክንያቱም ስለ ራሳችን ስናወራ አይ ስለሆነ አይ ሲሆን ባለቤት ድራይቭዝ አንልም። ሂ ሺ ኢት ሲሆን ነው ድራይቭዝ የሚሆነው አይደለ? ቅድም እንዳየነው ሰው አይ ድራይቭ እነዱ ከሆነ ማይነዱ ከሆነ አይ ዶንት ድራይቭ። የእውነት የሆነውን ነገር እንድታወሩ ፈልጋለሁ። እነዚህን ድርጊቶች ተጠቀሙና ከነዚህ ውስጥ የቱን ነው የምታደርጉት የቱን ነው የማታደርጉት? ቴል ዩርሰልፍ፣ ቴክ ሰም ታይም፣ ፓውዝ ዘ ቪዲዮ ኤንድ ፕራክቲስ። Very good. I hope you have practiced. Wonderful. Now, let's move on to the question. ጥያቄስ ደግሞ ስናደርግ በምን መልኩ ነው ምን አይነት ስትራክቸር ነው የምንጠቀመው የሚለውን ደግሞ ላሳያችሁ። when we make it a question ምንድነው የምናደርገው? አሁን she speaks English, I speak English, they speak English አይደለም? ሶ ጥያቄ ስናደርግ she የሚለውን ዳዝን እናስቀድማለን። አሁን እንግዲህ does she speak English? እሷ እንግሊዝኛ ታወራለች? you see does she speak English? እሷ እንግሊዝኛ ታወራለች ወይ? you see እኔ አወራለሁ ወይ ለማለት do I speak English? ጥያቄ ምልክት do I speak English? and the last one እነሱ እንግሊዝኛ ያወራሉ ለማለት ስንፈልግ do they speak English? do they speak English? እነሱ እንግሊዝኛ ያወራሉ? good እንግዲህ መጠየቅ ስንፈልግ ነው። ኦኬ አንተ እንዴት ታደርጋለህ ወይ? ለምሳሌ አንተ ኳስ ትጫወታለህ ለማለት፣ ሲጋራ ታጨሳለህ ለማለት ነው። እንዴት ነው የምንለው? do you play football? do you smoke cigarette? እያጨስክ ነው ወይ? ያጨሰህ ነበር ወይ? ያጨሰሃል ወይ? ምናምን አይደለም። እንግዲህ ታጨሳለህ ወይ ለማለት ነው። ትጫወታለህ ወይ? እንዴት አድርጋለህ ወይ? የዛን ሰው ሀቢት ልማድ ኦኬ በድግግሞሽ ያ ሰው የሚያደርገውን ነገር ለይተን ለማወቅ አንተ ስፖርት ትሰራለህ ወይ? አንቺ ትሰሪያለሽ ወይ? ኦኬ ለማለት ስንፈልግ ማለት ነው። እስቲ አሁን እዚህ ጋር ያሉትን ቨርቦች ላይክ አሁን ቅድም ያየናቸው ማለት ነው እናንጣቸው እንደገና ወደታቸው ላይክ drive a car, do sport, speak Arabic language, cook ዶሮ ወጥ, smoke cigarette and play football። እስቲ አሁን ሰው መጠየቅ ብፈልጉ እኔን ጠይቁኝ እስቲ። አንተ መኪና ትነዳለህ ወይ በሉ እስቲ። question አድርጓቸው። እንግዲህ do you ብለን ነው የምንጀምረው። ዩ ስለሆነ እኔ አድሬስ ለማድረግ do you ትሉኛላችሁ። ኦኬ እሷ ትነዳለች ወይ ለማለት does she ነው የምንለው። ከዛ በኋላ ቨርቡን እንዳለ ማስገባት like do you drive a car? does she drive a car? you see okay do you cook ዶሮ ወጥ ትሰራለህ ወይ ማለት ትችላለህ ወይ ነው። እንግዲህ ሲምፕል ፕሬዘንት ቅድም እንደነገርኳችሁ እውነት የሆነ ነገር እንገልጽበታለን፣ በድግሞሽ የምናደርገውን ነገር እንገልጽበታለን፣ ባህሪን እንገልጽበታለን፣ ችሎታን እንገልጽበታለን፣ several things። እነዚህ ቤዚክ የሆኑት ናቸው። እንግዲህ በዚህ መልክ መጠየቅ እንችላለን ማለት ነው። ኤክሰለንት። እሺ በዚህ መልክ መጠየቅ ከቻል ብንጠየቅስ ደግሞ እንዴት እንመልሳለን የሚለውን ላሳያችሁ። in case we are asked, if somebody asks us, you know, to know if we really smoke cigarette or not. ለምሳሌ do you smoke cigarette ብለን እንዴት ነው የምንመልሰው? do you smoke cigarette?
እኔ አሁን ስለማላቂስ ምንድን ነው ብለው no I don't ኦኬ የሚያቂስ ሰው ደግሞ ምን ይላል yes I do sometimes ያ ሊል ይችላል ኦኬ እንግዲህ መጀመሪያ በምሳሌ ተጠቅምኩበትን እንመልስ ለምሳሌ does she speak English does she speak English እሷ የምታወራ ከሆነ ምን እንላለን yes she does ማታወራ ከሆነ ደግሞ no she doesn't yes she does no she doesn't okay do I በየራሴን ደግሞ በጠይቅ do I speak English እኔ ደግሞ ስለማወራ ምን እላለሁ yes I do ማያወራ ሰው ከሆንኩ ደግሞ no I don't you see no I don't no ካል don't ይመጣል do not የሚለው ሲያጥር ማለት ነው I don't ስለዚህ no I don't እነሱ እንግሊዝኛ ያወራሉ do they speak English yes they do no they don't እያል በዚህ መልክ መመለስ እንችላለን ማለት ነው very simple but very important good and number 4 is negative question ለምሳሌ does she speak English እሷ ታወራለች ነው አይደለም እሷ አታወራም እንዴ ለማለት እንዴት ነው የምንለው doesn't she speak English ነው የምንለው doesn't she speak English don't I speak English እንግሊዝኛ አላወራም አወራለሁ እንጂ yes I do you know don't they speak English እነሱ እንግሊዝኛ ያወሩ don't they speak English እንግዲህ መልሱ መጀመሪያ ላይ እንዳለው yes I do no I don't yes they do no they don't የሚል ይሆናል ማለት ነው okay this is all about simple present tense verb to do part 1 ይሄንን እንግዲህ በደንብ በመደጋገም ፕራክቲስ በማድረግ ኦን እንድታደርጉት ያስፈልጋል በጣም ቀላል ነው ደግሞ በጣም ኢምፖርታንት ነው በጣም ጠቃሚ ነው ኦኬ ሶ ብዙ ጊዜ you know grammar ብዙ ማስፈልግ ምናምን ሲባል like neglect የመድረግ ነገር እያየሁ ነው ያለውትና like grammar is important I know grammar ብቻውን ማወቅ ቋንቋን ማወቅን አይተካም ቋንቋን አወቀን የምንባለው መጠቀም ስንችል ነው ኦኬ I know that's true ለዚህ ነው ከዚህ በፊት በሰራው ቪዲዮ ላይ ቋንቋን ከእግር ኳስ መጫወት ጋር ያያይዤ like እንደ እግር ኳስ መጫወት ነው ብዬ አንድ ቪዲዮ ሰርቻለሁ because ስለ እግር ኳስ ማወቅና እግር ኳስ መጫወት የተለያየ ነገር ስለሆነ ግራመርን ብቻ ስላወቅን ቋንቋን አወቅን አንባልም of course ያወቅነውን ግራመር ግን ስራ ላይ ማዋል ከቻል our language will be wonderful excellent አሁን በመቀጠል ደግሞ simple present third person singular ሲሆን ያለውን ስፔሊንግ ሩል ደግሞ አሳያችኋለሁ English, a brighter future we have found. Okay. እንግዲህ ስለ ሲምፕል ፕሬዘንት ቴንስ በደንብ አይተናል መቼ እንደምንጠቀም ፎርሙን እንደሚመስል በደንብ ዲስከስ አድርገናል እንግዲህ በጣም የምነግራችሁ ምንድነው እንግሊዝኛ ከእውቀት ያለፈ ነገር ስለሆነ በጣም በብዙ ፕራክቲስ ሊዳብር የሚገባው ነገር ስለሆነ ያወቃችሁትን ነገር በንግግርም ሆነ በጽሁፍ ውስጥ በመጠቀም በደንብ ኢንተርናላይዝ ማድረግ ያስፈልጋል እንግዲህ ስፔሊንግ ሩሎችን እናያለን አሁን the first one is if the words end with ch sh ss x and o then we add es የመጀመሪያው ህግ ይሄ ነው ኦኬ ስለዚህ የመጨረሻውን ቃል እናያለን ማለት ነው መጨረሻው በምንድነው በምን ወርድ ነው ያለቀው የሚለውን እናያለን በch ካለቀ es እንጨምራለን በsh ካለቀ es እንጨምራለን በch ካለቀ ይሄው es እንጨምራለን ss ካለቀም es እንጨምራለን keys kisses fix fixes go goes do does echo በኦ ስላለቀ ምን እናደርጋለን ማለት ነው we add es here box መማታት መደባደብ box sport the boxes boxing you know touches okay እንግዲህ እዚህ ጋር የምንጠቀመው ምንድነው ይሄ ሲንጉላር ቨርብ ሆነ ማለት ነው ባለቤት ሺ ሲሆን ኦኬ እሷ ስም ሊሆን ይችላል ለምሳሌ ሃና ሊሆን ይችላል or you know ምህረት ሊሆን ይችላል he
and it እንደ ባለቤት ሆኖ ከመጣ ከዛ በኋላ እነዚህን ቨርቦች ነው የምናስገባው ማለት ነው። watches ነው የምንለው። for example she watches TV every day ታያለች፣ ሁሌ ቲቪ ታያለች ለማለት ነው። ኦኬ እና she washes her face every morning ሁሌ ፊቷን ትታጠባለች washes እንላለን። ይሄ ብዙ ልጆች ኮንፊውዝድ ይሆናሉ። እንዴ ነጠላ ለማድረግ እንዴት es ወይ s እንጨምራለን? ብዛትን ለማሳየት አይደለም እንዴ ይላሉ። ለምሳሌ ዶግ ብለን ብዙ ውሾችን ለማሳየት ዶግዝ ነው የምንለው። ልክ እንደዚህ ማለት ነው ዶግስ። ታዲያ እዚህ ጋር እንዴት ነው ነጠላ ለማሳየት ኤስ ምን ጨምሮ? they get confused ኦኬ። አሁን ለምሳሌ ሺ ብለን ብራሽዝ ነው ያለው። ይሄ ባለቤቱ ሺ ስለሆነ ነጠላ ስለሆነ እዚህ ጋር ኤስ ጨምር። ይሄ ነጠላ ቨርብ ሆነ ማለት ነው፣ ሲንጉላር ቨርብ። ይሄ ናውን ነው ባይ ዘ ዌይ፣ ስም ነው እኮ። ውሻ ስም አይደለ? የእንስሳ ስም እኮ ነው፣ ስም ነው። እዚህ ጋር ግን ይሄ ድርጊት ነው። ብረሽ ኢዝ ድርጊት፣ አክሽን። ድርጊት ከሆነ ኤስ ወይ ኢኤስ እንጨምራለን ነው ፖይንቱ። ኦኬ ስም ከሆነ ኤስ ከጨመርን ደግሞ አበዛ ነው ነው። that's true። ስለዚህ አይገናኝም። ይሄ ስም ነው፣ ይሄኛው ቨርብ ነው፣ ድርጊት ነው ማለት ነው። so they brush their teeth, she brushes her teeth every morning, every day. here they called, you called, ኦኬ we called ብዛት አይደለም የሚያሳዩት እነዚህ እኛ፣ እናንተ ወይ አንተ። አይንም ጨምሮ አይም በዚህ ህግ ነው የሚተዳደረው። አይ ዋሽ ነው የምንለው፣ አይ ብራሽ ነው የምንለው። ኦኬ ሺ ከሆነ ግን ብራሽዝ ነው የምንለው ማለት ነው። very good. the other one is negative ሲሆን ኦኬ when it is negative and we use don't to show that the person doesn't brush, so they don't brush their teeth. እነሱ ጥርሳቸውን አይፍቁም። አውቃቸዋለሁ፣ ጥርሳቸውን የማይፍቁ ልጆች ናቸው። they don't brush. And if it is she, he or it, then we add es on the helping verb do. ከዛ you እዚህ ጋር በደንብ brush ነው የምንለው፣ brushes አንልም ነጠላ ስለሆነ። why? because እዚህ ጋር ዳስ ስላለ። ኦኬ ኩዌስችንም ሲሆን እንደዛው ዳስ ሺ ብለን ሮጠን መተን እዚህ ጋር ብራሽ ነው የምንለው እንጂ ብራሽዝ አንልም። እዚህ ጋር ብራሽዝ ስላልን ሺ ፊት ስለሆነ እዚህ ጋር መተን ብራሽዝ አንልም ማለት ነው። this is the first thing። ስለዚህ ይሄንም በደንብ እንድትለዩ ፈልጋለሁ። and the other thing is እንደረዳት ዱና ዳዝ by the way ከሲምፕል ፕሬዘንት ውጪ የትም አገልግሎት ላይ አይውሉም እንደ ሜን ቨርብ ካልሆነ። እንደረዳት ለምሳሌ don't, doesn't በዚህ መልክ የትም ቦታ ላይ ሲምፕል ፕሬዘንት ውስጥ ብቻ ምን ለመግለጽ፣ እውነት ለመግለጽ፣ ልማድ ለመግለጽ፣ ሪፒቴሽን ድግሞሽን ለመግለጽ ስንፈልግ የምንጠቀምበት ነው ማለት ነው። ለምሳሌ እኔ ሲጋራ አጨሳለሁ የሚል ሰው አይ ስሞክ ሲጋሬት ይላል። አላጨስም የሚል ሰው አይ ዶንት ስሞክ፣ እኔ እንደዚህ አይነት ባህሪ የለኝም ለማለት። እንደዚህ አይነት ድርጊት ለመግለጽ ዶንትን ዳዝንትን እንጠቀማለን። ጥያቄ የምት ሲሆን ዱ ዳዝ እንጠቀማለን። ከዛ ውጪ ከሲምፕል ፕሬዘንት ውጪ ግን ምንም አይነት ጥቅም የለውም ማለት ነው። this is one. the other thing is pronunciation watches አይደለም watches ነው። is ልክ እንደዚህ አይነት ድምጽ ነው ያለው። is እንደዚህ አይነት ድምጽ ለምሳሌ watches አብረን መለማመድ እንችላለን። watches, washes, brushes, passes, kisses, fixes, goes, does, echoes, box, touches. okay ስና ዝ መካከል ለስለስ ያለ ዝ ድምጽ ነው ያለው ማለት ነው። ኦኬ ሌላ ኤክስፕላኔሽን አለው። እዚህ ጋር ያሉት ቫውልድ የሆኑ ሳውንድ ቫውል ስለሆኑ ነው። እንግዲህ ይሄን ሌላ ጊዜ ደግሞ በሰፊው ላሳያችሁ እችላለሁ። ኦኬ ኤኒዌይ ዝ የሚል ድምጽ ነው ያለው የሚለውን ብቻ ያዙልኝ። so this is rule number 1. and rule number 2 is if the verb ends with consonant plus y. ኮንሶናንትና ዋይ አብሮ ከመጡ ልክ እንደዚህ ስታዲ፣ ፍላይ ኤል እና ዋይ ተነባቢ አይደለ ኤል፣ ዋይ ደግሞ ዋይ ነው። then አር እና ዋይ አንድ ላይ ሲመጡ ኦኬ ሉክ ትራይ፣ ወሪ፣ ኮፒ፣ ሪፕላይ ኤል እና ዋይ ዩ ሲ አር እና ዋይ ሲመጣ እቺ ዋይ ትጠፋና እዚህ ያለችው ዋይ ትጠፋና ምን ትሆናለች? አይ ትሆናለች። ዩ ሲ አይ ትሆናለች። ከዛ ኢኤስ እንጨምርባታለን ማለት ነው። በዚህ መልክ ባለቤቱ third person singular መሆኑን እናሳያለን። ለምሳሌ እሷ አግብታለች ለማለት ታገባለች ለማለት she marries ነው የምንለው። ልክ እንደዚህ ማለት ነው።
እሱ አልቃሻ ነው ሁሌ ያለቅሳል ለማለት he cries every day ያለቅሳል በቃ ዝም ብለው they fly አሁን ለምሳሌ እዚህ ጋር they fly 2 days a week በሳምንት 2 ቀን ይበራሉ she flies 2 days እዚህ ጋር ቱን ጨምሩ 2 days a week በሳምንት 2 ቀን ትበራለች flies ነው ምንለው አያችሁ አይደል እዚህ ጋር የዋይ ጠፋች አይ ተተካች እዚህ ጋር es ተጨመረ ማለት ነው you see ኔጌቲቭ ደግሞ ሲሆን ቅድም እንዳሳየዋችሁ don't fly ነው ያው ሲጀመር they we you I ሲሆን ምንም አንጨምርም እሱ it's fine ግን don't ነው የምንጠቀመው እዚህ ጋር በቅድም ማሳየቻችኋለሁ and here she he ሲሆን ባለቤት ደግሞ እንላለን ብለናል fly doesn't fly does እዚህ ጋር es ስለወሰደ already do ላይ es ስለጨምረን እዚህ ጋር third person singular መሆኑን ስላሳየን እዚህ ጋር fly ላይ ምንም ነገር አንጨምርም ማለት ነው ኦኬ ጥያቄም ሲሆን እንደዛ ኦኬ do they fly does she fly ነው ምንለው እንጂ does she flies አንልም ማለት ነው ቺማ ብዙ ጊዜ እንዲ ፈተና ላይ ምን ስናወራ ነው እንግሊዝኛችን በጣም ቆንጆ ለማድረግ ይጠቅመናልና ይሄንን ነገር በደንብ አንደርስታንድ ታደርጉ ፈልጋለሁ ስለዚህ ሁለተኛው ህግ ምንድነው አልን ኮንሶናንት and y አንድ ላይ ሲመጣ ምን እንጨምራለን ማለት ነው ምን እንጨምራለን ማለት ነው es es እንጨምራለን ማለት ነው exactly okay very good now let's move on to the last rule okay እንግዲህ ከሁለቱ ህግ ውጪ ከሆነ አንድ ቃል አንድ verb es እንጨምራለን በቃ ምንም ክርክር ጭቅጭቅ የለውም ለምሳሌ play እዚህ ጋር ኮንሶናንት ስላሌለ በቃ ቫውል አይደለ ያለው es እንጨምርበታለን works ከነኛ ህግ ውጪ ስለሆነ cooks swims likes በቃ ምንም ህግ የለውም ዋናው እነኛ ሁለት ህጎች ውጪ ይሁን ብቻ ከነዛ ህጎች ውጪ ሁለት ህጎች ውጪ ከሆነ ዝም ብለን es መጨመር ነው it's very simple ለምሳሌ they play football she plays football አያጇ es ጨምር ማለት ነው do እና does ካለም ልክ ቅድም እንደነገርኳችሁ እዚህ ጋር ምንም ሳንጨምር ዝም ብሎ ይሄዳል ማለት ነው ጥያቄም ከሆነ ደግሞ does she ብለን እዚህ ጋር es እንጨምር በቃ ይሄ ሩል ነምበር 3 እንግዲህ እንደነገርኳችሁ እንግሊዘኛ ከውቀት ያለፈ ነገር ነው ሳንለማመድ የማንለምደው በጣም ፕራክቲስ የሚፈልግ ኦኬ በጣም ልምምድ የሚፈልግ ነገር ስለሆነ በደንብ እንድትለማመዱ ፈልጋለሁ እዚህ ጋር ታስክ ይዤላችሁ መጥቻለሁ አክቲቪቲ እንድትለማመዱበት ለምሳሌ run ይላል she run ትሮጣለች ለማለት እሷ ሁሌ ጧጧ ትሮጣለች ለማለት ምንድነው የምንለው she runs አይደለ she runs es እንጨምራለን ማለት ነው እዚህ ጋር ልክ እንደዛ ሁሉንም እዚህ ጋር ያሉትን ቨርቦች ወይ ድርጊቶች የቱ ነው is የሚወስደው የቱ ነው es የሚወስደው የቱ ነው s ብቻ የምንጨምርበት የሚለውን ይሄን ቪዲዮ አቆማችሁ በደንብ እንድትለማመዱ እንድትጽፉ የከበዳችሁ ቦታ ደግሞ ወደ ኋላ ተመልሳችሁ ቪዲዮውን እንድታዩ ህጎቹን በደንብ እንድትረዱ ፕራክቲስ እንድታረጉ ለማሳሰብ ወዳለሁ ምክንያቱም ጥሩ መማር የምንችለው በደንብ መያዝ የምንችለው ስንለማመድ ብቻ ነው እንግሊዝኛ ቋንቋ ልክ እንደ ክብደት ማንሳት እንደሆነ የትኛውም ቋንቋ actually ክብደት እንደማንሳት ኦኬ ባነሳን ቁጥር ነው እየዳበረልን የሚሄደው ጡንቻችን ልክ እንደዛ ነው እንግሊዝኛ ስለዚህ እነዚህን ፕራክቲስ እንድታረጉ ለማለት ወዳለሁ እንግዲህ ቀጣይ ቪዲዮ ደግሞ ስለ ፕሬዘንት ኮንቲኒዩስ ነው የሚሆነው verb to do part 2 ማለት ነው ኦኬ እንዴት አሁን ላይ ያለን ነገር እንዴት እንገልጻለን የሚለውን ደግሞ በደንብ አብረን ዲስከስ እናደርጋለን ጊዜያችሁን ሰጣችሁ ይሄን ቪዲዮ ስለተመለከታችሁ በጣም አመሰግናለሁ ለቪዲዮ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ አይዘንጉ ሐሳብ አስተያየታችሁን ደግሞ በኮሜንት ቦክስ ውስጥ ያስቀምጡልን thank you so much for watching and I'll see you soon bye English, a brighter future we have.